አንድ ቀን አገልግሎ የማያውቅ ሰው ሁሉ እንደፈለገ ስራ ምን ችግር እንዳለበት የማያውቁ ሰዎች ናቸው ስለ ስራ የሚናገሩት። ናውጣው ነዳጅ ኢትዮጵያን ሳይሆን ጎረቤት ሀገራት እየጠቀመ ስለሆነ ሁለት ነገር መሆን አለበት። ለምንድነው ማታ ማታ ስራ የምታየው? የግል ገንዘቤ ነው መጻፌ ሰራው ሸጥኩ። እንደማንኛውም ነጋዴ እንደናንተ የሚከፈል ታክስ ካለ ከፍላለሁ። የቀረቡ ለልጆቼ መቆየት ያለበት አገልግል ችግር ነው። ሰርቪስ እኔ ገርመኛል። ሰሞኑን ስናገር ነበር። ሰው ተነስቶ እንደፈለገ ሲናገር የት አገልግለህ ነበር ብሎ የመጠየቅ ባህሪ የሌለው ህዝብ ነው ይሄ። አሜሪካን ሀገር ራሱ ካላገለገለ ልጄ ወታደር ነበር፣ እህቴ ወታደር ነበረች እያለ ይመካል። አዘ ፋሚሊ ሰርቭ አድርገናል ብሎ መሪ እንኳን ሲወዳደር አባቴ አርበኛ ነበር፣ ወንድሜ እንደዚህ ነበር ይላል። እዚህ ሀገር አንድ ቀን አገልግሎ የማያውቅ ሰው ሁሉ እንደፈለገ ስራ ምን ችግር እንዳለበት የማያውቁ ሰዎች ናቸው ስለ ስራ የሚናገሩት። ስራ መከራው እንደምታውቁት ያና ያቁም የሌላው ሰው ቁጭ ብሎ ቢናገር ምንም ችግር የለው። ያ አመለካከት እስካልተፈታ ጊዜ ድረስ የምናስባቸው በርካታ ጉዳዮች እንዳሻነው ላይፈቱ ይችላሉ። እነዚህን መሰረታዊ ጉዳዮች ከተገነዘብን ችግሮቻችንን ከተረዳን በኋላ ዛሬ ከተነሱት አንዳንዶቹን መልሼ አንዳንዶቹን እንዳላችሁት ተወያይተን የእቅዳችን አካል እናደርጋለን። ብዙዎቹ ይፈታሉ። የመጀመሪያው ቡና ሚኒስትሪ ይሁን ላሉት በየቀኑ በእያንዳንዱ ቀን ማታ ማታ የቡና ኤክስፖርት ቀጥታ ሪፖርት እቀበላለሁ። በየቀኑ ለምሳሌ ዛሬ የዚህ ወር ዛሬ ጠዋት የነበረው 55.3 ሺህ ቶን የወጣው በዚህ ወር ቡና ያገኘነው ገቢ የዚህ ወር 375 ሚሊዮን ዶላር ነው። ዋነኛ ስራዬ ነው። በየቀኑ ሚኒስትርም ሆነ ኮሚሽንም ሆነ ኤጀንሲም ሆነ እስከሰራው ድረስ ትርጉም የለውም። ነገር ግን ወርቅ የግንቦት ወር ብቻ 419 ሚሊዮን ያገኘ ነው። ቡና 375 ነው። ስለዚህ መጀመሪያ ሚኒስትር መሆን ያለበት የወርቅ ሚኒስትር ነው ማለት ነው። በዛ ከሆነ ግን ሁለቱም መሆን የለባቸው። ሁለቱም ፕራይቬት ነው መሆን ያለባቸው። የኛ ሄዴክ መሆን የለባቸው። እና አደረጃጀት ወሳኝ ነው፣ ያስፈልጋል። ግን ዋናው ትኩረት ሰጥተን ካልመራነው ውጤት ሊመጣ ስለማይችል የመረጃ ችግር የቅርበትና የሊደርሺፕ ችግር እንዳለ አታስቡ። በጣም በቅርበት ነው የምንመራው። ለዛ ውጤት የመጣው በአዋጁ ብቻ ላይ የመጣው በቅርበት ስለተመራ ነው። ህገወጥነት ከዚህ ጋር ተያይዞ የተነሳው ኢትዮጵያ ውስጥ ህገወጥነት አታሎ መውሰድ አታሎ መጎዳት አይደለም። አታሎ መቀማት ነጋዴው ሀብታሙም ይሁን ባለስልጣኑም ይሁን ተራ ሰራተኛውም ይሁን የሆነች ነገር ማለፍ ማታለል ብልጠት አድርጎ ነው የሚወስደው። በዚያ ምክንያት ብዙ ህገወጥነት አለ። ኮንትሮባንዱ ቁጥር ስፍር የለውም። ነዳጅን ብቻ ስላነሳችሁ ነዳጅ እኛ እናመርትም እንደምታውቁት እስካሁን ባለው ሁኔታ ገዝተን ነው የምናመጣው። ገዝተን ስናመጣ ደግሞ ህዝባችን እንዳይጎዳ ብለን ሰብሲዳይዝ እናደርጋለን። ብዙ ሰብሲዲ አለ። እኛ ሰፈር በሙሉ በጣም ውድ ነው ነዳጅ። በሙሉ ጎረቤቶቻችን አይወዳደርም። አንዳንዱ ከእጥፍ በላይ መሸጥ አለ። የኛ ሰዎች ለኢትዮጵያውያን ተብሎ በሰብሲዲ የገባውን ነዳጅ አስበውና አቅደው ወደ ሁሉም ጎረቤት ያወጣሉ። ወደ ሁሉም በዚያ መሃል ተጎድታችሁ ይሆናል እናንተ። ግን ችግር ደግሞ አለኛ የገጠመን ሰብሲዳይዝ አድርገን በዶላር የምናወጣው ነዳጅ ኢትዮጵያን ሳይሆን ጎረቤት ሀገራት እየጠቀመ ስለሆነ ሁለት ነገር መሆን አለበት። ነዳጅ እንዳይወጣ የምትጠብቁ ደግሞ የምትጠቀሙ ነው መሆን ያለባችሁ።
ይሄ በሁሉ ወርቅ እንደዛ ነው፣ የቁም ከብት እንደዛ ነው፣ ስንዴ እንደዛ ነው። ማጭበርበር ዕውቀት ስለሆነ ልክ እንደ ኢኖቬሽን ነው። የጋራ ህልም የጋራ ራዕይ የሌለው ሀገር እንደዚያ ነው። ባጭሩ ነዳጅ ንግድ ሚኒስቴር ኮምፕሌንቱን ሰምቷል። ሴሌክቲቭሊ የእኛን ስጋት በሚቀንስ መንገድ ይፈተዋል የሚል እምነት አለኝ። እኔም ፎሎ አደርጋለሁ። አዋጅ በሚመለከት የንግድ ምክር ቤትም በኋላ ደግሞ ከሴቶች ጋር የተነሳውን እሱ እናያለን፣ አይተን ምላሽ እንሰጣለን። የፋይናንስ አቅርቦት በሚመለከት ሁለት ነገር ባላንስ ቢደረግ፣ በአንድ በኩል በለውጡ ማግስት እኛ ስንመጣ 80-75% ገደማ የባንክ ብድር የሚበደረው መንግስት ነው። እናንተ አልነበራችሁ። ይሄ እውነት ነው። ቦንድ ነበር፣ ታውቃላችሁ። 27% ቦንድ ነበር። ብድር ለፕራይቬት ሴክተር አይሰጥም። አሁን ቢያንስ 80-85% ብድር ለፕራይቬት ሴክተር ይሰጣል። ይሄ ጥያቄ የለውም፣ መንግስት ስለቀነሰ ብድሩ ማለት ነው። ያም ሆኖ እናንተ እያደጋችሁ ስለሆነ ፍላጎታችሁም ስራችሁም እየሰፋ ስለሆነ የሚቀርበው ገንዘብ ግን በቂ አይደለም። እኔ ተዳፈርክ ባትሉኝ እዚህ ካላችሁ ሰዎች ባለፉት 7 ዓመታት ሀብቱ ቢያንስ 1 እጥፍ ያላደገ ሰው 10 ሰው ያለ አይመስለኝም። ሁሉም ሰው እየጨመረ ነው። ግን ሲፈጥረን ኮምፕሌን ማድረግ ነው። የእያንዳንዳችሁ እናትና አባት የእናንተን ኑሮ አልኖሩም። ለእናንተ ብዙ ነገር ቀሏቸዋል። በእርግጥ ሰርታችሁ ነው፣ ደክማችሁ ነው። እናንተ አመስጋኝ ስትሆኑ እንሰራለን ለራሳችንም ለትውልድም ለሀገርም ስትሉ፣ ሌላውም እናንተን ሲከተል ነበር በጣም መልካም የሚሆን። በየሴክተሩ ግን ሰው በመልካም ቃል የሰራውን ስራ ለማመስገን ፍላጎት የለውም። ብዙ ጥያቄዎች የተሞላ ነው። ለምን ካመሰገነ፣ ስራ ጥሩ ነው ካለ፣ ገበያ ጥሩ ነው ካለ ገቢ ጨምርብኛል ስለሚያስብ በቃ የምናያቸው መልካም ነገሮች እያደነቅን የጎደለ እየሞላን ለመሄድ ያልፈለግነው ለምንድን ነው ብለን መመርመር ያስፈልጋልና ፋይናንስ ላይ መለከት የምናስተካክለው ለኢንዱስትሪ ስንት ፐርሰንት ለግብርና የሚለውን ተወያይተንበታል። አሁንም ችግር ያለ ይመስለኛል፣ እናያለን እሱ መልሰን። ባንኮች ግን በሚመለከት እዚህ ያለ ሰው ቢያንስ 50% ቢያንስ 50% የባንክ ባለቤት ናቸው። የእናንተ ባንክ ምን እያደረገ ነው? ከእናንተ ውስጥ የባንክ ሼር አይዶን ነው እንግዲህ ቁጥራችሁን አላውቅም። ቢያንስ ግን 20% እዚህ ያለ ሰው የባንክ ሼር አለበት። ባንክ ኦነር እናንተ ናችሁ። ባንኮች ማስተካከል ያለባችሁ እናንተ ናችሁ። አራጣ አበዳሪ አትሁኑ፣ ብላክ ማርኬት ነጋዴ አትሁኑ ብላችሁ ማድረቅ ያለባችሁ እናንተ ናችሁ። ባንኮች መፈተሽ አለባቸው። ለዚህ የከፈትነው ባንክ ስርዓቱ ዘግተን ስላላዋጣ እንዲወዳደር የከፈትነው ለዛ ነው። እስካሁንም ባሰብነው ልክ አልተከፈተም፣ እንሰራበታለን። ፋይናንስን በሚመለከት አንዱ ለሴክተር ለኢንዱስትሪ ለግብርና እያል እናጠናለን። ሁለተኛ ደግሞ በውድድር የተሻለ ሰርቪስ እንዲሰጡ ለማድረግ እንሞክራለን። ማገልገል ላይ ችግር አለ፣ በየወረዳው ችግር አለ፣ አመራር ችግር አለ። ምን ጥርጥር የለውም። በጣም ብዙ ሰው ስለሆነ ያለው እኛ ውስጥ ቶሎ ብሎም ሀብታም ለመሆን የገባ ብዙ ሰው አለ። ሳይችል በሆነ መንገድ የገባ ሰው አለ እና ሲወጣ እንዳያችሁ ጠላት ነው የሚሆነው። ነበርኩ አውቃቸዋለሁ፣ አብሬያቸው እንደዚህ ናቸው እያለ ይቀጥፋል። የታሰረ ምን የሸሸ እንደደገፈ ነው። አትችልም ዞር በል ሲባል ነው ሌላ ከለር የሚያወጣው እንጂ ባለበት ሰዓት ምን ሰምቼ አላውቅም። ከማንም ሰው ወጥቶ ቢናገር ቢከራከር ቢያጥላላ ችግር የለውም። ግን የማገልገል ችግር አለብን። ከማንም ሰው ወጥቶ ቢናገር ቢከራከር ቢያጥላላ ችግር የለውም። ግን የማገልገል ችግር አለብን። እንኳን ለማገልገል ለምንድን ነው ማታ ስራ የምታየው? ይህ እኮ የጠቅላይ ሚኒስትር ባህሪ አይደለም የሚል እኮ ብዙ መካሪ ነው ያለው። ነውር ይመስለዋል ስራ ማየት፣ መደበቅ ትክክል ይመስለዋል፣ ስራ ማየት ግን ነውር ይመስለዋል። እዚህ ሀገር ደግሞ እንዳያችሁት ካላያችሁት ስራ አይሰራም። ስታዩ ስትከታተሉ ነው ስራ የሚሰራውና ማገልገል ችግር አለብን።
ሁሉም ጋር ያለ በሽታ ነው። እኛ እንደ መፍትሄ ያመጣነው አውቶሜሽን ነው። መሶብ አብዛኛው ሚኒስትሪ እየገባ ነው ወደ ኦቶሜሽን። አሁን ሁሉም ክልሎች ለምሳሌ አርባ ምንጭ፣ ሐዋሳ፣ ብዙዎች ዋና ዋና ከተሞች ባህር ዳር፣ ጎንደር፣ ጅማ እየጀመሩ ነው፣ እየተዘጋጁ ነው ያሉት። እንደተባለው አብዛኛውን ሰርቪስ ቨርቹዋል እናደርገዋለን። ሌብነት ይቀንሳል፣ ኤፊሽንሲ ይጨምራል። በዚያ መንገድ ነው የፒቲ ኮራፕሽን ለመቀነስ እየሞከርን ያለ ነው። ጠያቂ ሁለት ነገር አንስተዋል እዚህ አካባቢ ያነሱት። አንደኛ በፍጥነት ኦቶሜሽን በሀገር ደረጃ ቢሰራ አሉና እዛው ላይ ያሉ በዚህ ጉዳይ ደግሞ ታክስ ቢቀንስ አሉ። እንደሱ አይሰራም። ብር ከሌለ አይሰራም። ህንፃ ይፈልጋል፣ ኮምፒውተር ይፈልጋል፣ ማሰልጠን ይፈልጋል። በእናንተ ብር ነው የሚሰራው። በአንድ በኩል መሰብሰብ አለብን፣ ግን ሳንሰርቅ ስራ ላይ መዋል አለበት ያ ነገር። እንዲያ ከሆነ ነው የዘመነ ነገር መፍጠር የሚቻለው። ኦቶሜሽኑን እናፋጥናለን አቅም በፈቀደ መጠን። ሌብነት በኦዲት የተነሳውን በደንብ እንፈትሻለን። በሁሉም ሰፈር በቃ መስረቅ፣ ማጭበርበር፣ መቅጠፍ ልማድ ነውና እኛም ጋር ኦዲተሮች፣ አንዳንድ ኃላፊዎች እንደዛ የሚያደርጉ ይኖራሉ። በቅርቡ በሚዲያ እንደተናገርኩት አሁን እርግጠኛ ሆኜ የምነግራችሁ መንግስታዊ ሌብነት ግን የለም። 100% እርግጠኛ ነኝ። በዚህ እኛ የምንለምናትን የምናገኛትን 100% የምናውለው ኢትዮጵያ ላይ ነው። 100%። ለምሳሌ እዚህ እኮ አዋሬ የተቀየረበት መንገድ በቂ ማስረጃ እኮ ነው። በቂ ማስረጃ ነው። የግል ገንዘቤ ነው። መጻፌ ሰራው፣ ሸጥኩ። እንደማንኛውም ነጋዴ እንደናንተ የሚከፈል ታክስ ካለ ከፍላለሁ። የቀረቡ ለልጆቼ መቆየት ያለበት። ግን እኔ ማምኑ ያን መጽሐፍ እናንተ የገዛችሁት እኔ እዚህ ስለሆንኩ ነው እንጂ ጡረታ ብወጣ እጠራጠራለሁ እንደዛ መግዛታችሁ። ያን ስለማቅ የገዙት ወንበሩን ነው መልሶ መሄድ አለበት በሚል ሂሳብ ነው እንጂ የራሴ ስራ ነው። ይሄ ሁሉ ሰው በሺህ የሚቆጠር ሰው 3000 ገደማ ሰው ነው በፋሚሊ ደረጃ ቤት ያገኘው በነፃ። ሁሉም ሰው በዛ መንገድ ማገልገልን ከመረጠ ብዙ ነገር መቀየር ይቻላል። በእኔ እምነት ብዙዎቹ በቅርብ ርቀት ያሉ ሰዎች እንደዛ ናቸው። ሌብነቱ ግን 50% ያለው እናንተ ጋር ነው። በትንሹ 50%። ሀብታም መሆናችሁን ለማሳየት በር ቀጠሮ እንዲከፈትላችሁ ስለምትፈልጉ ገና ሌብነት ያልተለማመዱ ወጣቶችን ሳይቀር የምታለማመዱ ግን እናንተ ናችሁ። ይሄን መካድ አይቻልም። እናንተ ካልሰጣችሁ አሁን ለምሳሌ ገቢ ላይ በገቢዎች ብቻ ሳይሆን በኔ ኦፊስ የሚመራ ስትሪንግ ኮሚቴ አለ። ብዙ ሚኒስትሮች ያሉበት ስልክ አለ። እስቲ እውነት ከልባችሁ ከሆነ ፒቲ ኮራፕሽን ስትጠየቁ ደውሉልንና 10 ሰው እጅ ከፍንጅ እንያዝና ታያላችሁ ሰዎቹ ስራ ሲሰሩ። ከዛ በኋላ የሚያስቸግራችሁ ሚኒስተር ካለ እስቲ አንድ ሰው ማስረጃ ይስጠኝና አንድ ሳምንት አላቆየውም። አምጡ ግን ማስረጃ በሌለበት ግማሹ በዘር ግማሹ በሃይማኖት ግማሹ በሰፈር ሰው ለማጥላላት የሚያደርገው ነገር ደግሞ ለውሳኔ ጠቃሚ አይደለም። ካገዛችሁን ከተጋገዝን በእርግጠኝነት ብዙውን እንቀንሳለን።